የመልካም አስተዳደር ችግሮችን ለመፍታትና ህብረተሰቡን በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ያለውን ተጠቃሚነት ለማጎልበት መንግስት ከዜጎች ጋር ያለውን መስተጋብር ማጠናከር ለነገ የማይባል ተግባር ነው። ይህንን መሰረት በማድረግ የየካ ክፍለ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤትም የመልካም አስተዳደር ስራዎችን መሰረት በማድረግ በ8 ወር አፈጻጸም ላይ ያተኮረ የንጠያየቅ መድረክ አካሂዷል። በመድረኩ ባለፉት ጊዜያት በክፍለ ከተማው የተከናወኑ ተግባራት በሪፖርት የቀረቡ ሲሆን በነዋሪዎችም አስተያየት ተሰጥቶባቸዋል። በክፍለ ከተማም ሆነ በወረዳ የአንድ ማዕከል አሰራሩ ፈጣን ምላሽ የሰጠ ስለሆነ በዚህ ተጠናክሮ የሚቀጥልበት መንገድ ቢፈጠርና ተጠናክሮ ቢሄድ እላለሁ። እኔ ለዚህ አመራር ከፍ ያለ አድናቆትና ከፍ ያለ ምስጋና አለኝ። ለምን የድሃ ድሃ ተብለውም የቤት አልባ የነበሩ ነዋሪዎችን እኩል አንስቶ እኩል ቤት ሰጥቶ እንዲኖሩ አድርጓል። እንደ ወረዳ 6 አስተዳደር በተለያዩ አካባቢዎች የፍሳሽ ችግር እንዴት እንደሚፈታ ያስቸገሩ ቦታዎች አሁን ላይ በጣም በጥሩ ሁኔታ ተፈተውልናል። የካን ከፍታና ረጋግጥ አሻራችንን እናኑር በሚል መሪ ሀሳብ የተሰሩ የልማት ስራዎች አመርቂ ስለመሆናቸው ያነሱት የመድረኩ ተሳታፊዎች በቀጣይ ቢፈቱ ያሏቸውን ጉዳዮችም አንስተዋል። የመንገድ መብራት ራሱን የቻለ ፕሮጀክት ተቋቁሟል ተብሎ ልናገኘው አልቻለም። መብራት ሳይንስ ጠይቀው የኔ ስራ አይደለም ፕሮጀክት ተቋቁሞለታል ይላል። ይሄ የመንገድ መብራቶች ለሰላም ሰራዊት ፍተሻ ከፍተኛ ችግር ስለፈጠረብን ቢታይልን። ከጃን ሜዳ ወደ ቀበና የሚገባው ቱቦ ተሰብሮ ከፍተኛ ጎርፍ፣ ከፍተኛ የድሬኔጅ ቦዮች፣ መናዶች አሉ። ይሄ ጉዳይ መቼ ነው የሚፈታላቸው? ከመድረኩ ለተነሱ ጥያቄዎች ምላሽ የሰጡት የክፍለ ከተማ ዋና ስራ አስኪያጅ አቶ መርክነ ያዕቆብ እንደ ክፍለ ከተማ ባለፉት 8 ወራት የህዝብን ጥያቄ የሚመልሱ በርካታ የልማት ስራዎች ስለመሰራታቸው አንስተው በተለይ ከመብራት መቆራረጥና ከጎርፍ ተጋላጭነት ጋር ተያይዞ ችግሩን በዘላቂነት ለመፍታት በትኩረት እየተሰራ ስለመሆኑ አንስተዋል። የሚነሱ የመብራት መቆራረጥ ችግሮች ናቸው። ወረዳ 7 አካባቢ ያለው ከታች በኩል የመንገድ ዳር ኮሪደር የሚሰራበት ከዚህ በኩል ደግሞ በወረዳ 6 መልሰው ማልማት ጋር በተያያዘ አልፎ አልፎ የመጥፋት ነገሮች አሉ። ይሄ ደግሞ አንድ በብልሽት ሁለተኛው ለልማት ሲባል የሚጠፋ ስለሆነ ህዝቡ በትዕግስት እንዲጠብቅና በትንሽ ጊዜ ወይም በአጭር ጊዜ የሚፈታ ስለሆነ ቀጣይ የኮሪደሩ አካል ሆኖ በቋሚነት ችግሩ የሚቀረፍ ስለሆነ በዛው እንዲያዝልን ነው የምፈልገው። ከጎርፍ ጋር ያለው እንደ ከተማችን አሁን ከወቅታዊ ዝናብ ጋር በተያያዘ የጎርፍ ችግር እንዳይከሰት ጥናት እያደረግን ነው። በሰሞኑ በሁሉም ወረዳዎች ጥናት ተደርጓል። ከዚህ በተያያዘ ግን በእኛ አቅም የሚፈታው በእኛ አቅም ለመፍታት እንዲሁም ደግሞ ህዝቡ በራሱ በማስተባበር የሚፈታው ታች ወረዳው አስተባብሮ እንዲፈታ እያደረግን ነው። ከዛ ባሻገር ግን በከተማ አቅም የሚፈታው ደግሞ ለይተን ለከተማ እያስተላለፍን ነው። የመልካም አስተዳደር ችግሮችን በዘላቂነት ለመፍታት ከእጅ ንክኪ የጸዳ አሰራር ስርዓትን ማጠናከር እንደሚገባ የተናገሩት ደግሞ በቢሮ ኃላፊ ማዕረግ የአዲስ አበባ ከተማ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የአገልግሎት አሰጣጥ አውትሶርሲንግ ዘርፍ ኃላፊ አቶ በቀለ ተመስገን ናቸው። አዲስ አበባ ከተማ ሁሉም ቀድማ ሪፎርም ጀምረናል። የተወሰኑ ሴክተሮችን መርጠን ህዝብ የሚበዛባቸው፣ አገልግሎት የሚበዛባቸው፣ ቅሬታ የሚበዛባቸውን ለይተን ሪፎርም አድርገናል። የመልካም አስተዳደር ችግር የአገልግሎት አሰጣጥን ማሳለጥ የምንችለው የአገልጋይና ተገልጋይ ንክኪ ሊቀንስ የሚችሉ ዘመናዊ ቴክኖሎጂን በመጠቀም የሰው ልጅ የትም የዓለም ኮሪደር ላይ ሆኖ አገልግሎት ኦንላይን ማግኘት እንዲችል ምቹ ሁኔታዎችን መፍጠር ይጠበቅብናል። ብቁና አመኔታ ያተረፈ የፐብሊክ ሰርቪስ ስርዓትን ለመዘርጋት ፈጣንና ቀልጣፋ አገልግሎት በመስጠት የተገልጋዩን እርካታ ማረጋገጥ ቁልፍ ጉዳይ መሆኑን ያነሱት የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ብርሃኑ ረታ ይህንንም ገቢራዊ ለማድረግ ክፍለ ከተማው ከሚያከናውናቸው በርካታ ተግባራት በተጨማሪ እንደዚህ አይነት የህዝብ መድረኮች ተጨማሪ ግብዓት ናቸውም ብለዋል። 5 ዓመት 6 ዓመት 7 ዓመት ቆይተዋል የሚባሉ ጥያቄዎችን በእንዲህ አይነት መንገድ ተነስተው ራሱ ህብረተሰቡን አሳትፈን በትምህርት ዘርፉ ላይ በአካባቢ ማህበረሰብ ልማት ዙሪያ ላይ በጤና መስኩም በሌሎች መስኮችም ህብረተሰቡን አሳትፈን ተጨባጭ ስራዎችን ሰርተን ውጤት አምጥተንበታል። ከዚህ ውስጥ የተማረው ነገር ቢኖር ህብረተሰቡን በየጊዜው ማዳመጥ፣ ህብረተሰቡን በየጊዜው ማሳተፍ፣ እኛ የምንሰራውን ስራ ለህብረተሰቡ ማቅረብ፣ ውዝፍ ዕዳዎችን በማቅለል በኩል ትልቅ ሚና እንዳለው ማወቅም ማረጋገጥም ችለናል።